አህመድ ለሁለታችሁም ጥያቄውን ማቀርበው ምናልባት አሁን ደሴ ከተማ ዞን መጅሊስ ላይ ባየነው በአሳለፍነው ጊዜ መጅሊሱ ህግና መመሪያ ጠብቁ ወይም ፖሊሲን ጠብቁ ያለው ያሰራር ሂደት ላይ ነው። በዛ ተያይዝ ደግሞ ያለው አንዳንድ ጣልቃ ገብነቶች ይታያሉና እነሱን እስቲ እንዴት ተነትናቸው ወይም ያለህን ሐሳብ ሼር አድርገን። እሺ ቢስሚላህ እንግዲህ በህግና ፖሊሲ ወይ መመሪያዎች ላይ ተመርኩዞ የሚሰራ ስራ አለ ወይ ከዛ ጋር በተያያዘ የሚፈጸሙ ጣልቃ ገብነቶች አሉ ወይ የሚለው የተቋማችን ዋነኛ ችግር ነው ብዬ ነው የምወስደውና በመጀመሪያ ደረጃ ሁሉም ነገር ተያያዥነት አላቸው። ቅድም ካልኩት ጋር ብዙ የሚያያዝ ነገር አለው። ለምሳሌ ስለ ስትራቴጂክ እቅድ ወይም ስለ ስልታዊ እቅድ ስናወራ አንድ ሰው ስትራቴጂካዊ እቅዶችን ወይም ስልታዊ እቅዶችን ለማውጣት መማር አለበት ብለናል። በተመሳሳይ ነው አንድ ሰው ህግና ፖሊሲ መመሪያና ደንብን ተከትሎ የሚሰራ ሰው መጀመሪያ መማር መቻል አለበት። ለዚህ እኮ ነው በባህላዊ አሰራር እየተደነቃቀፉ ችግር እየሆኑ ያሉት ጋሬጣ እየሆኑ ያሉት። ስለዚህ አንድ ሰው በህግና በፖሊሲ ተንተርሶ ለመስራት በመጀመሪያ የራሱን የሊደርሺፕ ኳሊቲ ማሳደግ ግድ ነው የሚሆነው እና ከዚህ አንፃር ስታየው ሰዎቹ ያሉበት ግሬድ ወይም ሌቭላቸው የትምህርት ደረጃቸው ምን ያክል ነው ብለህ ስታስብ እውነት ህግና መመሪያን ወይም ፖሊሲን ተንተርሶ ሊያሰራ የሚያስችል እውቀት አለ ወይ የሚለውን ስታስበው አሁንም እዚህ ላይ ዜሮ ነው የምንሰጠው በግሌ ማለት ነውና ይሄ መሰረታዊ ጥያቄ ነው። አንድ ተቋም ህግና ፖሊሲዎችን መመሪያዎችን እና ደንቦችን መሰረት አድርጎ የማይሰራ ከሆነ በጣም በርካታ ስህተቶች ይፈጽማል። ለዚህ እኮ ነው በእኛ ተቋም ውስጥ ያለው ዲክታተርሺፕነት ጎልቶ ወይም ነብሶ የታየው። በግልጽ እኮ መድረክ ላይ እንደነገሩን ዞር በል እባክህ ክልሉ የላከውን የመተዳደሪያ ደንብ እንኳን አንቀበልም፣ ክልል የላከውን መመሪያ አንቀበልም። ኢቨን ፌደራል ውስጥ የላከውን መመሪያ እኮ ካለመቀበል የመነጨ ነው። የክልሉ ከፍተኛ አመራር ተሰብስቦ የክልሉ እስልምና ጉዳይ ከፍተኛ አመራሮች ተሰብስበው የ2017 ምርጫ ፍትሃዊ ሰላማዊና ተአማኒ ለማድረግ ከቀበሌ ጀምሮ እስከ ፌደራል ድረስ ያሉ የመጅልስ አመራሮች እንዳይነሱ የመስጂድ ኮሚቴዎች ሙአዚኖች ለምሳሌ ነው ማነሳለን በቅርቡ የሆነው ነው የካቲት 19 ቀን የፌደራል መጅልስ አመራሮች ከፍተኛ አመራሮች ተሰብስበው የወሰኑትን ውሳኔና እንዲተገበሩ ወጣች የላኩትን ሰርኩላር አንስቼ ነው ማውራት የምፈልገው። በዚህ ደረጃ ከፍተኛ አመራሮች ወስነው እንዲተገበሩ ወጣች የላኩትን መመሪያ ጭምር በመጣስ ሶስት የመጅልስ አመራሮችን በጅምላ ማገድ በእውነት ከተማረሰው ይጠበቃሉ የምትለይ ከሆነ እኔ እስቅብሃለሁ። ከማን ነው የሚጠበቀው? ይሄ በራስ የመተማመን ስሜት በራስ የመተማመን መንፈስ ከጎደለው አካል የሚመነጭ ነው። የበላይ አመራርን አክብሮ መስራት ሙስሊሞች ከሚገለጹበት አንደኛው ጥሩ ባህሪያቸው አንዱ ነው። ለምን ለአሚር መታዘዝ አንዱ እስላማዊ የዲስፕሊን መመሪያችን ነው አይደለም? ይሄ እኛ ተቋም ውስጥ አይታይም። ስለዚህ ህግና ፖሊሲን ተንተርሶ የመስራት አቅሙ የሌለው ደግሞ ከትምህርት ዝግጁነት ወይም ከሊደርሺፕ ኳሊቲ ወይም ደግሞ ከትምህርት ብቃት ማነስ የሚመነጭ ሐሳብ ነው እና ይሄ በስፋት እኛ ቤት ውስጥ አታዩ። ይልቁን ምንድነው የምታየው? ልክ በደቦ ወይም ይሄ ባህላዊ አሰራር በምንላቸው መንገዶች ዛሬ ስብሰባ አለ ይባልና እስኪ አጀንዳ እናዋጣ አንተ ምን ትላለህ? ዛሬ እዚህ ቦታ ላይ የሚሸጥ ባህር ዛፍ አለና በሱ ጉዳይ ላይ እንመካከር ነው የሚባለው። ከዛ በኋላ ትወያያለህ፣ ተወሰናለህ፣ ትወጣለህ። ከዛ ያለፈ ስራየት ነው እዚህ መጅልስ ሲሰራ ነው። ስለዚህ ህግና ፖሊሲን ከማክበር ይልቅ ህግና ፖሊሲዎችን ባለመቀበል በጣም ከፍተኛ የሆኑ ስህተቶች የተፈጸሙበት መዋቅር ነው ወይም መጅልስ ነው። በዚሁ ላይ ደግሞ እኔ መጨመር የምፈልገው ጣልቃ ገብነቱ ምን ያክል ደረጃ ደርሷል ሲባል ኢቨን የፕሬዝዳንቱን ስራ ደርበው በመስራት ስህተቶች ተገኝተዋል፣ እርስ በርስ ማለት ነው። እኛን ከውጭ የመጣኑ አካሎች ላይ በተለይ እይታ ስለሚያውን ያ ብቻ ሳይሆን ጣልቃ ገብነቱ ሁሌ ስጋት እንደፈጠረባቸው ነው። የሆነ ነገር አንድ ሰው ያደርጋል ከተባለ ከዚህ አንጻር ነው የሚያደርገው የሚል ያልተማከለ አስተያየቶች ሁሉ ከምናልባት እውቀት በሌለበት ሁሌ ጥፋት ይኖራል የሚለውን ሰፋር አጉልቶ የሚያሳይ ይመስለኛል። ጣልቃ ገብነት ሲባል በዚህ ደረጃ ብቻ የሚገለጽ አይደለም። ለአሰራር እንዲመች ወይም ደግሞ ግለሰቦችና መብቶቻቸው እንዲከበር ሲባል ተቋሙ በግለሰቦች ሃይጃክ ተደርጎ ተቋማዊ አሰራር ስለሌለው ከዚህ አንጻር የፈለጉትን አደረጃጀት ውስጥ በመጠቀም የእጅ መጠምዘዝ ስራዎች ወይም ደግሞ መመሪያዎችን የመጠምዘዝ ስራዎችን በከፍተኛ ደረጃ ሲከናወኑ ይህም ራሱ ተቋማዊ ጣልቃ ገብነት ተብሎ ሊታይ ይገባል።
ከመሰረቱ ራሱ ተቋም የሚያደርገው ምንድነው ጣልቃ ገብነት ሳይኖር ወይም ደግሞ ፍሌክሲብል ሆኖ ለሁሉም ሀሳቦች ክፍት ሲሆን ነው። ነገር ግን ጣልቃ ገብነቱ በሰፊው የተሰራጨ ከመሆኑ አኳያ በአነጋገር ደረጃ በአስተሳሰብ ደረጃ ወይም ደግሞ አጀንዳ ከመዋጣት አኳያ ራሱ በድምጽ ብልጫ ወይም በደቦ እንዲሄድ የመፈለግ ሁኔታዎች ይሁሉ በአሰራር ደረጃ በአፈጻጸም ደረጃ በደንብ ደረጃ ጣልቃ የመግባት ሁኔታዎች አሉ። አንዱን ዘርፍ ደግሞ ሁሉም ጣልቃ ገብቶ በደቦ ነው የሚወያዩበት። ለምሳሌ ከክልል ከፌደራል መጥቶ ሹመት ሲሰጥ በሰዓቱ እከሌ ይሄን ይሰራል እከሌ ይሄን ይሰራል በሚል የተመደበ አመዳደብ አለ። ከዛ ውጭ ምንድነው ጣልቃ ገብነቱ የሚሆነው አብዛኛው ስራና ነገሮች የማይመለከተን ስራዎች ሁሉ እንሰራለን። ለምሳሌ ካልተመደብንበት ውጭ በጋራ በደቦ ስለሆነ ውይይቱ የሚደረገው ይህ አሰራር ሮብና ቅዳሜ ቢሆን የሚደረገው ያው ከጧት ነው። ያው ደግሞ የሰዓት መሸራረፎችም አሉ። ይህ ሁሉ የጣልቃ የተቋሙን ምን ያክል ደረጃ ላይ እንደወደቀ ማደጋ ላይ እንደሆነ ህብረተሰቡ በሚያስረዳ መልኩ ግልጽ ይሆናል ብዬ ነው የማምነውና ከዚህ አንፃር ጣልቃ ገብነቱ በዚህ ደረጃ የሚገለጽ ነው የሚል ሀሳብ ለማንጸባረቅ ነው ፈልገው። ምክንያቱም ተቋምን የሚያደርገው ምንድነው ለሀሳቦች ክፍት ሲሆን ፍሌክሲብል ሲሆን፣ ሁለተኛ ደግሞ ለሽግግርም ራሱ የሚመች ሲሆን ነው። ነገር ግን አዲስ ሹመት ከመጣ በኋላ ድሮ እንደነበሩ ሆኖ ለምሳሌ እንዴት ነው እነሱ ባለቤት ሌላው ደግሞ ተካታች፣ አንደኛው የቤት ልጅ ሌላኛው ደግሞ ከውጭ የመጣ አይነት ልጅ አድርጎ ወይም የእንጀራ ልጅ በሚል አገላለጽ በሚገልጽ ሁኔታ ይታይበት ነው እና አሳስባቸው ስለነበረ ራሱ ዝግጅታቸው በዚህ ደረጃ የነበረ በመሆኑ ከፍተኛ ጣልቃ ገብነቶች ብዙ ስህተቶችን በማህበረሰቡ ላይ ፈጠሩ ሆነው አልፏል ለማለት ነው የምፈልገው። አመሰግናለሁ። እሺ ጥሩ ተንትናችሁታል። እኔም ደግሞ የራሴን እስቲ ልጨምርበት። ምናልባት ይሄ በመጅሊሱ ህግና መመሪያን የሚለው ነገር ላይ እንግዲህ መጀመሪያ የመጅሊሱ መተዳደሪያ ህገ መጅሊሱ ተነቧል ወይ ነው የመጀመሪያው ጥያቄ። ሁለተኛ መመሪያውን በተመለከተ ለምሳሌ የአማራ ክልል የስራ መመሪያ የመጣበት ካታሎግ አለ። ያም ራሱ እያንዳንዱ ሰው የራሱን ፖዚሽን ሬስፖንሲቢሊቲን የሚገልጽበት ያ ነገር አለና ከዚያ ጋር ተያይዞ አንድ እኔ በጣም በተደጋጋሚ ምናልባትም ቤቱ ላይ ያነሳሁት ነገር እያንዳንዱ ሰው በተመደበበት ይስራ። ይሄ እንግዲህ ይቅርታ አድርጉልኝና እንደ ተቋም መነሳትም ያለበት አይደለም። ከመጀመሪያ ሹመቱ ሲሰጥ እገሌ እንትን ኃላፊ የዚህ ዲፓርትመንት እንደዚህ ተጠሪ ምናምን ከተባለ በዛ ዘርፍ የሚመለከተው አለ። ለምሳሌ ወንድሜ ህዝብ ግንኙነት አለ አህመድ፣ ወይንም ወንድሜ ፈኽረዲን አሁን የመስጂድና የአውቃፍ ዘርፍ ነው ያለው። ያንተን ዲፓርትመንት ብቻ የሚመለከት ሆኖ አንተ በራስህ ኃላፊነት ሶልቭ የምታደርጋቸው ነገር ግን አስፈላጊ ሆኖ ሌላው የሥራ አስፈጻሚ ራሱ መስማት የሌለበት ኢቭን የሥራ ሚስጥርም አለ። እንደገና ስኬጁሉን ደግሞ ጠብቀህ የምትፈጽመው አንዳንድ ነገር አለ። ያንን በተመለከተ አንተ ጋር ምናልባት ካንተ ካለፈ የሚመለከተው ሌላ ወንድም ልታማክር ትችላለህ። ከዛ ካለፈ ደግሞ ለሥራ አስፈጻሚ ልታቀርብ ትችላለህ። አስፈላጊ ከሆነ ከውጭም ባለሙያ ሊጠየቅ ይችላል ይመስለኛል። የሥራ መመሪያና ደንቡ እንደማይተገበር አንዱ የምታይበት ነገር በግሩፕ እሳቤ የሚመጣ ነው። ኢቭን አጀንዳዎች ሲቀርቡ ራሱ ቤቱን ያማከለ ወይንም ወቅቱን ያማከለ ሪፖርትን የተከተለ ሌላውን ነገር ዳታ ሊሰራበት በሚችል መልኩ ተቋሙን ሊያራምድ በሚችል መልኩ ሳይሆን እነሱ ከፍላጎት የመነጨ ነው እንጂ ከእውቀት የመነጨ ነው ብዬ አላስብም። እዚህ ጋር ተያይዞ ማነሳት አንድ ሀሳብ አለች። ብዙ ጊዜ ነገሮች በደቡ ነው። ምናልባት ደቡ ነው የተጠቀምኩበት እንደው ትንሽ እንደው ጫን ቢላቸው የሚለውን ነገር አስቤ ነው። ብዙ ጊዜ በደቡ ነው የሚወሰነው። በደቡ ሲወሰን ምን አይነት ሳይድ ኢፌክት አለው? ብዙ ጊዜና የሀሳብ የበላይነትን በድምጽ ብልጫ የማዋጥ በጣም የተለማመዱበት አካሄድ አለ። ይህንን ደግሞ በደብዳቤም ቀርጸናል። ከደብዳቤም ባለፈ ለክልሉም ጽፌያለሁ እኔ በግሌ። ከዚያም ባለፈ ሐሳብን በበላይነት ሐሳብን በተሻለ አራማጅ የሆነ ሐሳብ ነው እንጂ መሞገት የሚቻለው በድምጽ በላይነት አይቻልም። የድምጽ የበላይነት የሚለው ህገ መጅሊሱ ላይ የተጠቀሰበት አግባብ አለ። ያ ግን ድልድሉ እኩል በሆነበት ነው። ለምሳሌ ይሄ መሆን አለበት የሚል አምስት የለበትም የሚል አምስት ህዝብ ቢፈጠር የዋና ፕሬዝዳንቱ ድምጽ ራሱ ገዢ ሆነና ወደ አንዱ የሚሄድበት ኦፖርቹኒቲ አለ። ነገር ግን ይሄ ምናልባትም ውጪ ተቦክቶ ተጋግሮ ምናምን የመጣውን ነገር እዚህ የሚቆራረስበት ነገር ነው ያየነው። ስለዚህ የደቦ እሳቤ በጣም አለ። ደቦ ደግሞ በአሁኑ ሰዓት እኔ እንጃ ሌላ ተራ ነገር እንኳን ይኖራል ብዬ አላስብም። እንደ ምሳሌ የማነሳው ነገር አለ። ለምሳሌ 100 ሺህ ብር አውጥተን ኮምቦልቻ ሄደን ምሳ እንብላ ብትሉ አንድ ሰው ሊቃወም ይችላል። አሳማኝ በሆነ ሐሳብ ማለት ነው። ሌላው 10 ሰው ስለተስማማ ትክክል ነው ማለት አይደለም። ኢሌጋል በሆነ ነገር ላይ ተስማምቷል ማለት ነው። ይሄ ነገር እንዴት ነው የሚቀረፈው ብለን ስናስብ በዚህ አይነት ችግር አለ። ጣልቃ ገብነት በፖዚሽን ላይ ጣልቃ ገብነት ብዙ ቦታ ላይ አይተናል። ያው ህዝብ ግንኙነቱ አለ። ሚስተር ኤክስ መድረክ ይመራል። የዳዕዋና እንትን ዘርፍ አለው። ሚስተር ኤክስ ዳዕዋ ያደርጋል። አልহামዱሊላህ ቢል ዓለም ሰላቱ ሰላሙ ብሎ ይገባል።
ሌላም በተመለከተ የመስጂድና የአውቃፍ ዘርፍ አንተ ለምሳሌ ያለ በዛ ዘርፍ ሄዶ ማህተም ተደርጎ ደብዳቤ በውጭ የምናገኛቸው መረጃዎች አሉ እጃችን ላይ ቲተሩ የማን ያረፈበት ማህተሙ የማን ያረፈበት እኛ ተወያይተንበታል ወይ ቃል ጉባኤ ያዘንበት ጉዳይ ነው ወይ አጀንዳውን ተቋሙ ያውቀዋል አይታወቅም በውጭ በኩል ግመቱ በመረጃ ደረጃ አለ ስለዚህ እነዚህ ነገሮች ጣልቃ ገብነትን አንድ ማሳያ መጥቀስ ፈልጋለሁ 30/05/2017 ላይ አምስተኛው ወር ላይ ማለት ነው የተፈጠረ አንድ ነገር አለ ወደ ዲጣ አካባቢ ገንፎች አካባቢ መስጊዶች ላይ በተፈጠረ አንድ ነገሮች ምናልባት እኔ በግሌ ሌላ ጉዳይ ላይ ነበርኩኝና እኔን አሳውቃችሁ ገንፎች መስጊድ ሄዳችሁ ነገሮችን የምታዩበትን ነገር ጋብዛችሁ ነበር እንደውም እኔ ለኔ ስላልተመቸኝ ግን ፈቅጄላችኋለሁ ምክንያቱም በመመሪያው መሰረት ራሱ ለምክትል ፕሬዝዳንቱ ነው የእናንተ ተጠሪነት በእኔ ስር ያሉ ለምሳሌ ወደ 7 የሚሆኑ የሥራ ዘርፎች አሉ ደብዳቤውን ጽፌ ሰጥቻለሁ የ6 ወር ሪፖርት እንዲያቀርቡልኝ የ2 ወር አለፈው አልቀረበም ያም ራሱ አግባብ አለ መመሪያው ስለማይተገበር ማለት ነው የዛኔ ይሄንን በዚህ መልኩ ስታቀርቡ ወይም ወደ ዲጣ ሄዳችሁ ነገሮችን በመታዩበት ሰዓት የመስጂድና የአውቃፍ ዘርፉ ነው እንኳን ፐርፐዝሊ እስራኤል ስራ ብለህ ሄደህ ቀርቶ አይደለም እግረ መንገድህን ሄደህ ያለውን ኢንቫይሮንመንት የማጣት መብቱም ስልጣኑም ያንተ ነው ነገር ግን ወዲያውኑ በክፍለ ከተማ በቀበሌ ምናምን ባለው ማለት ህዝብን በማያማክል ግን በእነሱ ሰንሰለት አደረጃጀት መጣና እናንተ የምትገመገሙበት ኢንቫይሮንመንት ነው የመጣው ተጨቃጭቀንበታል ብዙ ተወያይተንበታል ብቻዬን አንድ ያነሳሁት ሐሳብ ነበር በዘርፋቸው ነው ሄዱት እኔን አስፈቅደዋል የሰሩት ስራ ትክክል ነው ነገር ግን ለቤቱ ህግና ደንብን ጠብቆ መስራት በራሱ ወንጀል ስለሆነ የተለመደው ህገ ወጥነት ስለሆነ ይሄ ስራቸው እናንተ በዚህ አይነት መልኩ አነሳችሁት ሶ ምንድነው መደረግ ያለበት ድምጽ ወደ ድምጽ ገቡ ነው ከድምጽ በፊት እኔ መጀመሪያ ራሴን አወጣው እነዚህ ልጆች በዘርፋቸው ስለሰሩ ሪፖርት አድርገው ስለሰሩ በትክክል ሄደውት ስላዩ መሸለም ነው ያለባቸው እየተከራከራሉ ያ ግን ሌላ ስሜት ነው የፈጠረው እነሱ ከተነሱበት ፖይንት ኦፍ ቪው ነው እንጂ ከመመሪያና ህጉ አንፃር ትክክል ነው ብለው ስለማያስቡ መጨረሻ ላይ ምንድነው ያደረጉት በድምጽ ብቻ በዛ ያሉና ማስጠንቀቂያ እንጽፋለን አሉ ማስጠንቀቂያ 2-3 ጎል አለው አንደኛው ማሸማቀቅ እጅጉ መቁረጥ የሚሉት አማርኛ ስላላቸው ማንንም ሊቆርጡ አይችልም እኛ የተሸከምነው አማና ይዞ ነው እንጂ ምንም እንትን የሚለን ነገር የለም ሶ ከዛ ጋር ተያይዞ እኔም በ18/6ኛ ወር ላይ ለክልሉም ጽፌያለሁ ምክንያቱም አንደኛ እናንተ ጋር የተወሰነ ውሳኔ አግባብነት የሌለው ነው መነሳት አለበት አስፈላጊ ሆኖ ያለ ስራቸው ጥሰው ሄደው ይሄን ነገር አንስተዋል የሚባል ከሆነ ምናልባት እነዚህ ሰዎች ተጠሪነታቸው ለኔ ስለሆነ የሚመለከተው እኔ ነው ኢቭን እዚህ ውስጥ የሚያሉ በድርሻቸው ያልሰሩ ስላሉ መስመሩ ተጠብቀው ስላልሰሩ ይሄ በዚህ ነው መሆን ያለበት ብዬ ለማሳየት የሞከርኩበት ነገር አለ ያ ነገር እያደገ መጥቶ እስከምንደርስ አሁን ዛሬ ፕሬዝዳንቱ አሉ ምክትል ፕሬዝዳንቱ ያለ ተዋረዱን በተጠበቀ ይሄን ሳይመለከት ነገር ግን አሁን በዚህ በምርጫው ሆነ በሌላ ጉዳይ ላይ የምትሰራ ስራ ስላለች ብለው ስለሚያስቡ ማገጃ ብለው ደብዳቤ ጻፉ ስንሰማ እኛ በጣም ስቀናል የፈለገው መረጃ ነው ደብዳቤ ሰጡን ያላቸው ደብዳቤ ሰጡን ደብዳቤውን ደግሞ የፈረመውም የጻፈው ማን ነው የሚለው ነገር አሁን ህግ ማየት ባለበት እየሄድንበት ነው ያለነው ጉዳዩም እሱ ስለሆነ አጠቃላይ ግን ጠቅለል ስናደርገው መመሪያና ህግ ምናልባት ተጽፈው ወርደውልናል ደርሰውልናል አይተገበሩም ስለዚህ ይሄ ደግሞ ተቋማዊ አሰራር አይደለም ይሄን ሰፊ የሙስሊም ማህበረሰብ ሊመራ የሚችል አንድ ተቋም ላይ መታየት ያለበት ባህሪ ነው ብዬም አላስብም አስፈላጊ ከሆነ እውነት መናገር ካለብን አሳፋሪ ነው አመሰግናለሁ እኔ ሐሳቤ እሺ ወደ ቀጣዩ ሌላ ጥያቄ አለ እኔ ጋር ወንድሜ ኢንጂነር ፈርዶዲን አሁን ተቋሙ ላይ እኛ ከገባ ጀምሮ እንግዲህ ያየናቸው ነገሮች አሉና ኦፊሻሊ በግልጽ የሚመጡ በደብዳቤም ሆነ በህዝቦች የሚዟቸው የሚመጡ የተለያዩ ጥያቄዎች አሉ እኛ ደግሞ ሳናቃቸው ምናልባት የሚሰሩ ሊኖሩ ይችላሉ ልንወራ የምንችለው ስለምናውቀው ነው ምክንያቱም ይችላሉ ሳይሆን እየተሰሩ የምናያቸው የተወሰኑ ተጨባጮች ስላሉ ማለት ነው ስለዚህ ካጋጠሙን የተለያዩ ጥያቄዎች አንፃር የዞኑ ወይም የቢሮ አሰራር ወይም አፈጻጸሙ እንዴት ነው ለተፈትሸዋለህ መልካም ይሄ በጣም ጥሩ ጥያቄ ነው ወሰን ጥያቄ ነው ሰው ከመጋታችን በፊት የነበሩ አሰራሮች የምናስተውላቸው ነበሩ እንደ ማህበረሰብ ከገባን በኋላ ደግሞ ያየናቸው የአሰራር ግድፈቶች ወይም ደግሞ ተግዳሮቶች ነበሩ የሚስተናገዱበት መንገድ ፍጹም ሲስተምን የተከተለ አለመሆኑ ስራዎቹ ይመሰክራሉ ከዛ አንፃር ማነሳው ጉዳይ ምንድነው ብዙ ጉዳዮች ይመጣሉ የሚመጡ ጉዳዮች አንደኛ መጅሊሱ ቀጥታ የሚያስተዳድራቸው ጉዳዮች ብቻ ሳይሆኑ መጅሊስ የማይመለከታቸው ጉዳዮች ወይም ደግሞ መንግስት ጣልቃ ውስጥ የሚያስገቡ ጉዳዮችም
የሚመጡበት መንገድ የሚስተናገዱበት መንገድ ፍጹም ማህበረሰቡን ውጤታማ የሚያደርግ ሆኖ አልተገኘም። ያ ብቻ ሳይሆን የተወሰኑ ዝንባሌና ያተኮረ አካሄዶች ስላሏቸው ጥቂት ነገሮች እንዳይነኩ የመከላከል ለምሳሌ አንዳንድ የመጅሊሱ የሚያስተዳድራቸው ቦርዶች ካሉ ለምሳሌ ፉርቃን ማንሳት ይችላል። ፍጹማዊ ባልሆነ መልኩ ይሄ ሊነሳ አይገባም የሚል መከላከሎችን ይደረጋሉና ግለሰቦች ደግሞ ሲመጡ ፕሮፋይላቸው ተጠንቶ ከመጅሊሱ ወይም ሳይሆን ከስራና ደንብ አንጻር ወይም ደግሞ ከፍትሃዊነት አንጻር ሳይሆን ፕሮፋይላቸው ተጠንቶ እነሱ ሰዎች በእኛ በኩል መስተናገድ የለባቸውም በሚል ወይም ደግሞ ፍቃድ ከተሰጣቸው በኋላ የመከልከል እንዲሁም ደግሞ የማሸማቀቅ ሂደቶች አሉ ማለት ነው። በጣም በሚገርም ሁኔታ አፈጻጸሞች ላይ አብረን በሄድንበት ሂደት እቅዶች ላይ ራሱ ስትራቴጂክ እቅድ አቅደናል የሚሉት ግለሰቦችም ላይ ይህ ሁሉ ዝንባሌ ታይቷል። እንኳን ሌላው የሚስተናገደው ባለ ጉዳይ አለን በእኛ ራሱ ጉዳዮች ላይ የየራሳችንን እቅድ ካቀድን በኋላ በተለይ በግሌ ያቀድኩላቸው አንዳንድ ሰዎችም አሉ በቦታው ላይ ማለት ነው። ነገር ግን ምንድነው አንዱ ሌላውን አቅዶ ይመጣል በሚገርም ሁኔታ እና አፈጻጸም ደረጃ ከአሳሰብ ጀምሮ ገና ሲስተሙ ሲዘረጋ እኛን ራሱ መስራት እንዳንችል የሚያደርግ ዝንባሌ ወይም ደግሞ የግል ፍላጎትና ጥቅም ዝንባሌ ያዘነበለ አካሄዶች ነው የተስተዋሉት ማለት ነው። ከዛ አንጻር የሚስተናገዱበት መንገድ ግለሰቦችና ሰዎች እና በዚህ ሰዓት እናስተናግዳለን ተብሎ ሌሎቹ አየሩ ክፍት የሚሆንበት ሌሎች ደግሞ ጠብቁን ስብሰባ ላይ ተብለው የሚገፉበት ሂደቶች በደንብ የተስተዋሉ ናቸው። ያ ብቻ ሳይሆን እንደ ስነ ምግባር ደረጃ የተቋሙ ጥበቃዎች ይህንን ስራ በልዩ ሁኔታ እንዲሰሩ የመገፋፋት ከሌ እንዳታስገባው የሚልም ሁሉ ትዕዛዞችን የምናይበት ሁኔታዎች አሉ ማለት ነው። ያ ብቻ ሳይሆን በአሰራር ደረጃና አፈጻጸም ደረጃ ግለሰቦቹ ወይም ደግሞ ተቋሙን እንመራለን ያሉት ሰዎች የፈለጉበት ያክል ሰዓት የማይገኙበት የፈለጉበት ሰዓት ጣልቃ ገብቶ መግባት የሚችሉበት ሌሎች ላይ ግን የተለየ ግምገማ የሚደረግበት እንዲሁም ደግሞ በአሰራርና በአፈጻጸም ደረጃ ደግሞ እርስ በርስም የስልጣን ሽኩቻዎች በግልጽ የሚታዩበት አንዱ የበላይ ሆኖ የሚሄድበት ቡድንተኝነትም ያዘነበለበት ከመሆኑ አኳያ አፈጻጸሙ ማህበረሰቡ ዘንድ ተዋረዱ ያልጠበቀ ሆኖ አንድ ግለሰብ ታች ድረስ ጣልቃ ገብቶ ሰዎችን ወጣቶችን ማሰባሰብ የፈለገውን አድርጎ መመለስ የሚችልበት ሂደቶች በጣም እየተጨመሩና እየታዩ ነው ያሉት። ያ ብቻ ሳይሆን ራሱ ግለሰቦች ሊሆኑ ይችላሉ፣ ቀጥሎ ያለውን ተዋረዳዊ ተቋሞች ለምሳሌ ክፍለ ከተማዎች ሊሆኑ ይችላሉ፣ ቀበሌዎች እነሱን ሳያማከል በራሱ ፍላጎትና ሂደት አንደር ቴብል የሆኑ ጉዳዮችን በራሱ የሚፈጸምበት፣ ሁለተኛ ደግሞ ኦፊሻል የሆኑ ጉዳዮች ደግሞ ከመጡ ደግሞ በድምጽ ብልጫ እና ፍላጎትን መሰረት ያደረገ ውጤቶች እንዲኖራቸው ዝንባሌ ሆኖ ወደዛ አቅጣጫ እንዲወስዱ የማድረግ፣ ሁለተኛ ደግሞ የመጠቋቆምና ሌሎች ስራዎችን ደግሞ ኢቨን ውስጥ ያሉትን ስራዎችን በደቡብ የሚታዩ ጉዳዮች ላይ ተጽዕኖ ለመፍጠር የቀበሌዎችን ወይም ደግሞ ሌሎች ምሁራን አደረጃጀቶችን 2-3 ቦታ ስልጣኔን መዋቅር ኖሯቸው እያለ እየታወቀ እነሱን ዝም በማለት በመና ጉዳዩ ላይ በማምጣት ነገሮችን በተለየ አቅጣጫ እንዲታዩ የመጋበዝ ሂደቶች ሁሉ ታይቷል ማለት ነውና በዚህ ደረጃ የሚገለጽ ነው። እነዚህ ማህበረሰቡ ሊያውቃቸው የሚገቡ ናቸው ብለን የምንጠቅሳቸው እንጂ እያንዳንዱ ግለሰብ መጥቶ ምን አይነት ሁኔታ እንዳስተናገደው ሁሉም እንደተስተናገዱ የሚታወቅበት ሁኔታዎች አሉ። ዑለማዎችም ዑለማዊ ጉዳይ ብቻ ሳይሆን አንዳንድ መጅሊሱ የሚመለከታቸው ጉዳዮች ይዘው እንኳን በሚመጡበት ሰዓት የምንሰባሰበው ይታወቃል። ቅዳሜና ሮብ ነው። በዛ ሰዓት በመጡበት ሰዓት የሚስተናገዱበት መንገድ ፍጹም እስላማዊ ተቋምን የተላበሰ ተቋማዊ ወይም ደግሞ ስነ ምግባር ያለው ነው ብሎ ለማለትም አንዳንድ ጊዜ ይከብዳል። ይህ ማለት እኛ ተወክለናል የተባለበትን ዑለማዎች ብቻ ሳይሆን ሌሎቹም መንገድ የሚመጡበትን የዳዕዋ መከልከል ስራዎችን መዋቅሮችን በመጠቀም ጣልቃ ገብነት የሚፈጸምበት፣ ለዚህም ደግሞ የማይፈልጉትን ሰው በልዩ አጀንዳ ሆኖ ውይይት የሚደረግበት ሂደቶች እየተከናወኑ ነው ያሉትና ያን ብቻ ሳይሆን ቀደም ብሎ ሎቢ ማድረግ በፈጠራ ደረጃ ይከኔ እንደዚህ በማድረግ እንደዚህ እኮ ናቸው የሚል ሐሰተኛ መረጃዎችን ለማስጨበጥም ሙከራ የሚደረግበት እና በዝምድናው ደግሞ በዝንባሌ የሚሰራ አፈጻጸሞችን እያየን ያለ ነው ማለት ነው። ተጽዕኖ ደግሞ በጣም በከፍተኛ ሁኔታ አንድ ግለሰብ ተነስቶ የህዝብ ግንኙነትን ሳያማከር ወይም ደግሞ አንደር ቴብል በሆነ ጉዳይ ላይ ወይም የዒድ ፕሮግራሞች ሊሆኑ ይችላሉ ህዝበ ሙስሊሙን ዋጋ የሚያስከፍሉ አስተያየቶችና ሀሳቦችን ማንጸባረቅ የሚከናወንበት፣ ያም ደግሞ ለዚህ አመራሮች የተዋቀሩ ቡድኖችን ከነሱ ጋር ተጋብቶ ያለ መስራት ፍላጎትን በደንብ ባጠናከረ ሁኔታ የሚካሄድበት ሁኔታዎች እና የተለያዩ ግጭቶች የተደረጉበት ስለሆነ በዚህ ደረጃ አፈጻጸም ስህተቶች አሉ ብሎ ማንሳት ይቻላል። ሁሉም ግን ጠቅለል ሲደረግ አብዛኛው እውቀት በሌለበት ያው የጥፋቱ ይበዛል የሚል አባባል ሁሉንም ሀሳብ ይጠቀልለዋል ብዬ አምናለሁ። አመሰግናለሁ። ዞሮ የሙስሊሙ ማህበረሰብ የደሴ ከተማ ሙስሊም ማህበረሰብ እኩል አድርገን በፍትሃዊነት ልንመራ በአማና ተቀምጠናል፣ ትልቅ አማና ተሰጥቶናል ስንል
አንዱን ካንዱ የምናበላልጥበትና የምንለያይበት ነገር የለም። ምናልባት በአገላለጽ ላይ ካልተሳሳትኩኝ ለምሳሌ ዑለሞቻችን በመዝሐብ ደረጃ እንኳን ካንዲት ላም የሚወጣ 4 ጡት ነው አድርገው የሚገልጹት ይመስለኛል። ፈክሮ ጋዜጣ ታስተካክለኛለህ። ቅድም ወንድሜ አህመድም እንዳልከው أو كما قال الرسول صلى الله عليه وسلم إنما بعثت لأتمم مكارم الأخلاق ያሉበት እኔ የሰው ልጆች ስነ ምግባር ላሟላ ነው የመጣሁበት ኑሮው የሚያሳዩን ነገር ቢኖር ያ ነው። ከመሻይኾቻችን ከአባቶቻችን ያየነው ይሄንን ነው። እንዳውም ሰዎችን በጥሩ መልኩ ልንጠራበት የምንችል ሃይማኖት ነው ያለ። ምናልባት ቦታው ላይ ሆነን ኃላፊነት ካለብን ደግሞ ሞር ሪስፖንሲብል እንሆናለን ብዬ አስባለሁ። እንግዲህ ይሄንን እምነት በዚህ እምነት ተቋም ላይ ህዝቦችን ወክለን እስከተቀመጥን ድረስ ደግሞ በግል እንኳን ክፉ ሰው ወይ ጥሩ ያልሆንኩ ሌላ ስነ ምግባር እንኳን ቢኖርኝ ራሴን አስተካክዬ መቀመጥ ያለብኝ አረማመዴ አነጋገሬ ሁላ ሊገደብ ይገባል ብለን ነው የምናስበውና ስነ ምግባር ስንል ያመራር ስነ ምግባርም አለ፣ የተቋም ስነ ምግባር አለ። መሻይኾች ሲመጡ እንዴት ነው حتى ህፃን ሲመጣ ህፃን ያዘለች ሴት ስትመጣ ቢሮ ላይ አሁን ያለው አፕሮች ራሱ ቅድም እንዳልከው አንዱን ግባብር አትገባው ያቀየረበ ኮፊያ ያደረገው እንዳታስገባው ምናምን እንደዚህ ሳይሆን ሁሉም አድል ሆነህ ነው ማስተናገድ ያለብህ። ምንድነው ችግሩ? እኛ እኮ ኢስላም እኮ ሲያስተምረን እኮ ኸሊፋዎቻችን እኮ ነበሩ ወደ ህዝቡ ሲወርዱ የነበሩት አይደል? ህዝቡ እኮ ወደ አንተ ሲመጣ ትልቅ ጥያቄ ነው፣ ትልቅ አማና ነው። ይሄንን በምን መልኩ ነው ባላንስ አድርገን የምንፈታው የሚለውን ነገር ማየት አለብን ብዬ አስባለሁ። ከዚህ ጋር ተያይዞ አሁን በእኛ በተቋማችን በመጅሊሱ ደረጃ የሚነሱ ነገሮች አሉ። ለምን እንዴት ብለን በጠየቅን ቁጥር የምንፈረጀው አለ። በዚህ አጋጣሚ እኔ እንግዲህ ምናልባት ህዝብም እያየው ነው ብዬ ስለማስብ ላኢላሃ ኢላላህ ሙሐመድ ረሱሉላህ እኔ ሙስሊም ነኝ ብዬ ነው የማስበው። ማንም ነገሌነህ ብሎ ቢከፋፍለኝ እኔ ሙስሊም ነኝ። ይዘን መሄድ ያለብን ይሄንን ነው። እየታየልን ያለን ይሄንን ነው። ታስተውሱ ከሆነ ስራ ስንጀምርም ይሄን ፕሮሚስ ጀምረን ነው። አፈጻጸሙ ላይ ግን ነገሮች እየተሸራረፉ የግሩፕ የበዛሃብ የምናምን ነገሮች ላይ እየመጡ እንኳን የዓለም አራያ ልንሆን ቀርቶ አይደለም ሙስሊሙን አንድ አድርገን መምራት የማንችልበት ኦፖርቹኒቲ እየተፈጠረ ነው ያለው። ይሄ በጣም አደጋ ነገር ስነ ምግባር ማለት ነው። ስለዚህ ይሄን በተመለከተ መግለጽ የምፈልገው ነገር ምንድነው? ተቋሙ በኩል እይታ ነው የሚያየው። ለምሳሌ ዑለማዎች እኮ ተደጋጋሚ ጥያቄ ይዘው ሲመጡ እኮ አይተናል። ለምንድን ነው የማይሳጣቸው ስናል እነዚህ ሱፊ ስለሆኑ ነው የእናንተ ተወካይ ስለሆኑ ነው አይቻልም፣ ምክንያት ይፈጠርልሃል። ዑለማዎች ሲባረሩ ኢማሞች ሲባረሩ ያሉበት ተጨባጭ ያለው እውነት ሳይሆን አላህን ፈርተን ማለት ነው ያለው እውነት ሳይሆን ከነዚህኞቹ ከሚፈልጉበት ፖይንት ኦፍ ቪው በተደራጀ መልኩ አታክ የሚደረግበት ስም የሚሰጥበት የሚፈረጅበት አካሄድ ነው እየተካሄደ ያለው። ይሄንን ለምንድን ብለን ስንል አንድ ሳያስቡት አንድ ነገር እየወጣባቸው መጣ። ብዙ ጊዜና ዳዒም ሆነ ኢማም ሆነ ሙአዚን ምንም ሆነ ፋየር ማድረግ የሚፈልጉት አብዛኛው በሱፊ ካታጎሪ ያለው ነው። ለምንድን ብለን ስንላቸው እናንተ ያንድ መዝሐብ እኔ ባለፈው ክልል ላይ መጥቶ ስልጠና ተሰጥቶ ሪፖርት በሚቀርብበት ሰዓት ላይ ወንድሞች መጥተው ያግዙና ስንል ያንድ መዝሐብ አቀንቃኝ ሆነው ተናገሩ ሲባል እጃው ብቻ ነው የተሟገትኩት። ምንድነው እኛ ያንድ መዝሐብ አቀንቃኝ አይደለም። ያንድ መዝሐብ አቀንቃኝማ ብንሆን እነዚህ በርካታ ዑለማዎችና አባቶች ወንድሞች እየመጡ መብታቸውን ሲጠይቁ እየተከለከሉ ለምን ይያል ማለት ነው። አበሰን ታይም ሳይጠየቁ ወረቀቱ ማህተም ተደርጎ ቤታቸው ድረስ እየሄደላቸው ባህላምባ ላይ ሩቂያ አዳራሽ ላይ ፕሮግራም እያዘጋጁ እነዛኞች ያንድ ወገን ብንሆን ኖሮ እነዚህ ተከልክለው እነኛ ለምን አዘጋጁ ምን ነበር። ነገር ግን አላህን ፈርተን እነዛ ሙስሊም ወንድሞቻችን ናቸው። እነዚህም ዳዕዋ ነው የሚያደርጉት። ሁሉም የራሱን ሐሳብ ማቅረብ ይችላል። ዳዕዋ ነው፣ ሁሉም መጣራት ይችላል። ኢስላሚክ እንቅስቃሴ ነው ብለን ስለምናስብ ነው። ይሄንን እነዚያን ከመፈረጅ አልፎ እኛም ወደ መፈረጅ የመጡበት አካሄድ አለ እና ብዙ ጊዜ የሚባለው ነገር አለ። እነዚህ ከመጡ የሱፊው ይሉናል። እኛ ሱፊን የምናውቀው በመልካም ነገር ነው። ሰለፍን የምናውቀው አልহামዱሊላህ በመልካም ነገር ነው። ሌላ ብላ ይሉት ሁሉም የምናውቀው በኸይር ነገር ነው አልহামዱሊላህ። ግን ሁሉም ሙስሊም ናቸው ብለን ነው የምናስበው። ሰው መዝሐብ በሱሉክ በሚንሐጅ ደረጃ ይለያይ ይችላል፣ ችግር የለው። ያንን ግን አባታዊ ተቋም ነው እኮ ያዘን። አንዱን ካንዱን ማበላለጥ ከሆነ ምንድነው የምሰራው? ይሄንን ነው እኮ መታየት ያለበት አይደል እንዴ? ስለዚህ እዚህ ላይ የጣልቃ ገብነቱን ባለፈ በስነ ምግባር ደረጃ ከፍተኛ ክፍተት አለ። ይሄ ከፍተኛ የስነ ምግባር ችግር እስከምን ድረስ ይወርዳል? ህዝቡ እየተሰራለት ያለው እውነታና እየሰማ ያለው ውሸት መለየት መቻል አለበት። ህዝቡ ተቋሚ ነው ብሎ ገብቶ ማየት ያለበትን ማወቅ ያለበትን የማወቅ
መብት አለ። እኛ ካለንበት ከተቋም አንፃር ሚዛናዊ ነው ወይ ፍትሃዊ ነው ወይ ነገ في أرصة القامة في زلال العرش ከሚጠለሉት እኮ ሰዎች አንደኛው ፈኽረዲን አንደኛው አድል የሆነ መሪ ነው አይደል እንዴ? እኛ እኩል ባላንስ አድርገን የምንመራ መሪዎች ነው እየተካሄደ ያለው ያ ነው ወይ? ይሄንን ለምን ማለት ነው ወይ እኛ የሚያስፈርጀን? በነገራችን ላይ መሾሙ የከበደን ያህል እኛ አልহামዱሊላህ የመመረጥም የመቀጠልም ፍላጎቱ ልዩ ጉጉት የለንም። ነገር ግን በዚህ ታሪክ አጋጣሚ እኛ እዚህ እስከተቀመጥን ድረስ ሙስሊሙ ማህበረሰብ እውነቱን ማወቅ አለበት። ለተቋሙ ሁለገብ ተሳትፎ ማድረግ አለበት። ምሁራኑ ዕውቀቱን ይዞ ወደ ተቋሙ መጥቶ ትልቅ ይሄ በጣም ግሬት ኦፖርቹኒቲ ነው ብዬ ስለማስብ ተቋማችንን መገንባት አለብን። በዚህ አጋጣሚ ጥሪ ለማስተላለፍ ነው የምወደው። አመሰግናለሁ። ያው ተቋም ለማድረግ ብዙ ወንድሞች ለማገዝ እኛን ጥረት አድርገዋል። እኛም ደግሞ የተሻለ ነገር ለመስራት አድርገናል። ለውጦች አምጥተናል ብለን እናምናለን። ያ ደግሞ ለውጦቹ ዝም ብሎ የመጡ አይደሉም። ከፍተኛ መስዋዕትነት ተከፍሎባቸዋል። በግል ለምሳሌ ማሸማቀቆች ወይም ደግሞ ሎቢ ማድረግ እንቅስቃሴዎች ሁሉ ተደርገው ነበር። ነገር ግን እኛ ከዓላማችን ምንም አይነት መዛነፍ ሳናካሄድ የተሰጠን ዓላማ እኛ ሳንፈልገው ከተቋም ደግሞ የምንወስደው ምንም አይነት የተለየም ጥቅም ስለሌለ ከዛ አንፃር እንደውም ይመስለኛል የሆነ ሰዓት ላይ እነሱዎችን እንትን ማለት አለብን በሚል ደሞዝ እናገዳለን አይደል? አሁን እየሰራን ያለ ነው ይታወቃል። ለሌላህ ነው ማወቅ ያለበት ማህበረሰቡ ደግሞ ከዚህ አንፃር መሆኑን ሊረዳ ይገባል ማለት ነው። ትግል አድርገን ለውጥ አምጥተናል ብለን እናምናለን። በዚህ ደረጃ ላይ ብዙ ስህተቶችና አሰራሮች እውነት መስለው ወይም ደግሞ የእውነት ካባል ለብሰው ሲንቀሳቀሱ የነበሩ ነገሮችን አጋልጠን በሰፊው ስህተቶቹም የበለጠ መንግስት ቤት እንዲታወቅ ማህበረሰቡ ውስጥ ደግሞ የማያውቀው ክፍልም ጭምር እንዲያውቀው ተደርጎ ተቋም የሚያደርግ እንቅስቃሴ ለማስጀመር ትልቅ ውጤት አምጥተናል እንደ ሀገር ብለን እናምናለን። እንደ ደሴ ብቻ ሳይሆን እንደ ሀገር ደረጃም ተጽዕኖ ፈጥረናል ብለን ነው የምናምነው ማለት ነው። ለዚህ ደግሞ ብዙ ስትራቴጂዎችን በመንደፍ እንቅስቃሴዎችን በማሳለጥ ህብረተሰቡ ጋር ማብረን ተናቦ በመስራት ያ ብቻ ደግሞ አዲል ሆነን ሌላውን ማንንም ሳይገፋ አዲል ሆነን ለማስተናገድ ከፍተኛ ርቀት ሄደናል። በዚህ ርቀቶች መካከል እንደነገርኳችሁ ተግዳሮቶች ነበሩ፣ በከፍተኛ ተግዳሮቶች ነበሩ። ኢቭን የተለያዩ ማስጠንቀቂያዎች ሁሉ እስከ መምጣት ደረጃ ደርሷል። ተቋም ማስጠንቀቂያዎችም አሉ፣ ግለሰብ ማስጠንቀቂያዎችም አሉ። የተቋም ማስጠንቀቂያዎች በተለይ ለነለሻመት ደርሶ ነበርና ውስጥም ደግሞ ዘለፋዎችና ሰልፎችን ሁሉ አስተናግደናል። ይሄ ሁሉ ለሌላ የተሰራ መሆኑን ህብረተሰቡ ማወቅ ስላለበት ነው። በምንና ሁኔታ እንደተነሳ ዝርዝሩ ማህበረሰቡ ስለሚያውቀው ብዙ አስፈላጊ ነው ብዬ አላምንም መዘርዘሩ። ይሄንን የሚያደርሱ ግለሰቦችን መጥቀስ ተገቢ አይደለም። ግን ለቀጣይ አሁን ምርጫ ስለመጣ እንደዚህ አይነት ሰዎች ተቋሙን የሚመሩ ከሆነ ቀጣይ 5 ዓመት እንዴት ይሆናል ብሎ ግን ማህበረሰቡ የራሱን ለህልውና አሳልፎ መስጠት እንደሌለበት እንዲረዳ ይህም ደግሞ እስልምና በሚያዘው ፍትሃዊ ሆኖ እንዲቀጥል የሚለውን በዚሁ አጋጣሚ መልእክቱን ለማስተላለፍ ፈልጌ ነው። አመሰግናለሁ። እንግዲህ ምንድነው ይሄ እስላማዊ ስነ ምግባር እና ይሄ የስራ ጣልቃ ገብነትን በተመለከተ በተወሰነ ደረጃ የተነሱ ሀሳቦች አሉ። ግን በዚህ አጭር ውይይት መድረክ ተዘርዝረው የሚያልቁ አይደለም። ግን እኔም በጣም የሚገርመኝ አንድ ነገር አለ። እሱ ምንድነው የፌዴራል እስልምና ጉዳዮች ምክር ቤት ፕሬዚደንታችን ክቡር ሼህ ኢብራሂም ቱፋ አምነውበት የክልል ስራ አስፈጻሚዎችም አምነውበት የክልል እስልምና ጉዳይ ከፍተኛ አመራሮችም አምነውበት አካታች ሆኖ ሪፎርም እንዲደረግ ውሳኔ ከተሰጠ በኋላና ሪፎርሙም በደንብ ጥናት ተወስዶ ከማህበረሰቡ የናሙና ጥናት ተወስዶ እነገሌ ቢገቡ በሪፎርም ይህንን ተቋም ያስተካክሉታል ተብሎ ከገባን በኋላ የገጠመን ቻሌንጅ በጣም የሚገርም ነው። በነገራችን ላይ እኛ ወደ መጅልስ ከመምጣታችን በፊት በጣም በርካታ ቁጥር ያለው የልኡካን ቡድን አዲስ አመራሮች ሊመጡብን ነውና እንዳይመጡብን ተብሎ ውሳኔውን ለመቀልበስ በጣም ብዙ ርቀት ተሄዶ ነበር። ይሁን ሆኖ ግን አሁን ባልፎ እኛ ከገባን በኋላ ምን አጋጠመ የሚለው ነገር ትኩረት ሰጥተን ማየት ይጠበቅብናል። አራታችን ከገባን በኋላ በተለይ ሶስታችን በመናቀርባቸው የሐሳብ ቻሌንጆች መበራገብ ነው የጀመሩት።
የገጠሟቸው የሀሳብ ቻሌንጆች በፍጹም ሊራመዷቸው የማይችሉና ማህበረሰቡ ሀቁን ሊገነዘብ መሆኑን ሲያውቁ በቀጥታ እኛን ባልሆነ ስያሜ የፈረጀው ከማህበረሰቡ የመነጠል ስራ ነበር ለመስራት የተሞከረው። ይህንን እኩይ ተግባር ለማሳካት ደግሞ ጥቂት ደጋፊዎች አሏቸው። እነሱም ተጠቅመው እንደገሌ እኮ አህባሹ ነው መጅሊስ ውስጥ ከገቡ በኋላ አላሰራና ነው የሚከፍተኛ እንቅስቃሴ ተደረገ። የሚገርመው ነገር ከተቋሙ አሰራር ጋር ሊያገናኙ የሚችለው እዛ ተቋም ላይ የተመደበው መሪ ብቃት አለው ወይስ የለውም የሚለው ነው መለካት መቻል ያለበት እና በቁሙ ቀርና በተራማጅ አስተሳሰብ መካከል የተፈጠረ ኮንፍሊክት ጀመረ። ከዛ ጊዜ ወዲህ ደርቢ ነው የሚባለው በዚህ እግር ኳስ ተመልካቾች ቋንቋ የሚነገር ነገር ያቸው አህባሾች መጡ ተብሎ እኔ በሰዎች አቅም የሚለካ አይመስለኝም። የኛ የመጅሊስ መዋቅር ግን የሰዎችን ተውሂድ ለመለካት እስከ መንጠራራት የደረሰበት ነገር ሳስበው ፕሊስ ነገር ከነገ ወዲያ ምናልባት ገሌ የጀነት ነው ገሌ ሰው ነው ብሎ ይሄ ለፎረቀት ሊጽፉልን ይሆን እንዴ ያልኩኝ በጣም አስብ ነበር። የሚገርም የሰው ልጅ እውቀቱ እጅግ በጣም እየወረደ በሄደ ቁጥር ያለህን መብት ሁሉ ተጋፍቶ እገሌ እንዲህ ነው እገሌ እንዲያ ነው ብሎ ሰዎችን እስከ መፈረጅ የሚያደርስ ደረጃ ላይ መደረሱ እጅግ በጣም የሚያሳፍር ከተቋማዊ ስነ ምግባር ከአንድ አመራር ስነ ምግባር ያፈነገጠ ነገር ነውና ይሄንን ነገር ግን ቀደም አንሷር በተለያዩ ጊዜ የሚላቸው ነገሮች አሉ። ማህበረሰቡ የኛን ማንነት ይበልጥ እየተገነዘበና እየተረዳ እንዲህ ነው ያደረገው። ትናንትና የነበረው አሰራር በመጅሊስ ውስጥ የነበረው ሳይለንት አካሄድ ዛሬ ለምን ለውጥ መጣ? ዛሬ ለምን ጩኸት ተጀመረ? ዛሬ ለምን የሆነ ጭቅጭቅ ተነሳ? የሚለውን ነገር ማህበረሰቡ እንዴ ከአሁን በፊት የነበረው አሰራር ችግር ነበረበት እንጂ ተስማሙ የሚያጠፉት ነገር ነበር ብሎ እንዲያስብ ነው የሚያደርገው። አሁን ግን ኖ ይሄ ትክክል አይደለም የሚል ኃይል ሲመጣ በቀጥታ ችግር ነበር ማለት ነው የሚለውን ነገር ማህበረሰቡ እንዲገነዘብልን ነው ያደረጉት እና በቀጣይ ኢንሻአላህ እንግዲህ ከዚህ ተቋም አንፃር ብዙ መስራት ያለበት ነገር አለ ብዬ ነው የምለው። እኛ ሙስሊሞች ተቋም በማጣት ምክንያት ለብዙ ክፍለ ዘመን ተጎድተናል። እድሎቻችንን እያመከን በእኛ ውስጠት ምክንያት በጣም ዋጋ ስንከፍል ነው። አሁንም በዚህ ታሪካዊ አጋጣሚ እድላችንን ሳንጠቀምበት የምናመክነው ከሆነ በእውነቱ አሁን ሌላ ተጨማሪ የስቃይ ጊዜ ከፊት ለፊታችን ይጠብቀናል። ወደዚህ ተቋም ሊመጡ የሚችሉ ሰዎችን ብቃት ያላቸው አመራሮችን በእውነቱ ማህበረሰቡ አስቦበት ተጨንቆ እንደ ጥንቅሽ መጥቶ ከያሉበት ሰፈር አወራቸውን አራፎ በመሪነት ቦታውን እንዲያስይዛቸው ነው አደራ ለማለት ነው እንፈልገው። ኢንሻአላህ አብዛኛውን ነገር ፕሬዝዳንት ምክትል ፕሬዝዳንታችን አንሷር አህመድ በደንብ ገልጾታል። ሁለቱም ወንድሞች ትልቅ ጥረት አድርገናል። ያደረግነው ደግሞ መሰረት የያዘ እውቀትን የተከተለ አካሄዶች በመሄዳችን እንደ ደሴ ለውጥ አምጥተናል ብለን እናምናለን። ነገር ግን በዚህ ለውጦች ላይ ተግዳሮቶች ሆነው የተገኙት በማህበረሰብ ውስጥ ብቻ ሳይሆን እዛው አመራር ውስጥ ያሉ ሰዎች የተለያዩ ነገሮችን ከማንሳት አንጻር ፍረጃዎች ብዙ ተሰጥተዋል። እንደዚህ ስለሆነ ነው፣ በዚህ ምክንያት ነው፣ እንደዚህ አይነት ባክግራውንድ ስላላቸው ነው የሚሉ ሁሉ በተለይ በኔ ላይ ደግሞ የተለየ አስተያየትም እንዳላቸው የተገነዘብኩበት ነገሮች አይቻለሁ። ነገር ግን ተቋሙ እንደ ተቋም መቀጠል ካለበት ማህበረሰብ ያቀፈ መሆን አለበት የሚል ሰፊ ማህበረሰቡን የገፋ አካሄዶች ስላሉ በተለይ ግን ዝንባሌው ደግሞ ግለሰባዊና ግለሰብ ፍላጎት ያደረገ ማዕከል ያደረገ ከመሆኑ አኳያ እነዚህ ነገሮች እንዲለወጡ አውዱ በሌላ መልኩ እንዲቃኝ ከዝግጅት ጀምሮ ሰነድ አዘጋጅ ማለትም ከስትራቴጂክ ጀምሮ ከፍተኛ ለውጥ ለማድረግ ፈልገናል። ነገር ግን እኛን እንደማካተት የማይፈልጉ ሰዎች የተለያዩ ቃላቶችን ተጠቅመዋል። ባለፈው ቅድም እንደተነጋገርነው መርዝ ነው አካታችነት የሚል ቃሎች ሁሉ አስተናግደናል። ይህ ሁሉ ሂደቶች ልናልፋቸው ወይም ደግሞ ልናያቸው የማይገቡ አንዳንድ በመጋረጃ የተጋረዱ አሰራሮች መኖራቸውን ግልጽ ያደረገ ነው። ተደጋጋሚ ጥያቄዎች አቅርበናል። በተለይ አንድ ነው ከተከሰተ በኋላ እኔ የጻፍኳቸው ደብዳቤዎች ነበሩ። ዛሬ አልቀበልም የሚል ምላሾች መጥቷል። ኢቭን ጊዜ መቼና እንዴት እንደሚቀበሉ ደብዳቤዎች ሁሉ በራሳቸው አሰራር ሂደት የሚያቀርቡት ነገር ይኖራል። ሪፖርቶችን ለማቅረብ ሞክረን ነበር። ነገር ግን ተቀባይነት ያላገኙበት አሰራሮች አሉ። መዋቅሩን ጠብቆ ለመሄድ ያክል ወደ ላይ ወደ ክልል አካባቢ ጽሁፎችን ጽፈን አስገብተናል። ፌደራል ድረስ ጽሁፎችን አስገብተናል። ነገር ግን የሚሰጠው ምላሽ ግን ብዙም አጥጋቢ አይደለም፣ ፈጣንም አይደለም። ከዚህ አኳያ አታችመንቱ ራሱ ከታችና ላይ ያለው መዋቅር ሰፊ ልዩነት አለው። ያ ብቻ ሳይሆን ግለሰቦች እንዲፈነጩበት የተደረገው ተቋም
ክልሎች ባሉበት ሜዳ ላይ የተለየ አስተሳሰቦችና ዝንባሌዎች የኢትዮጵያ ሙስሊሞችን ብቻ ሳይሆን የኢትዮጵያ ሙስሊሞችን ጭምር እንደውም እንደ ሀገር ደግሞ ደሴና አካባቢውን ሊቀየር የሚችሉ አስተሳሰቦችን እኛ እንደዚህን እንተናን አገደናቸዋል ከሌና ከሌ መጅሊስ የሚባል ነው ያለው የሚሉ ፊሽካዎችን ሁሉ የሚያሰቡበትና በዛ ሂደት ላይ ደግሞ ዝም ተብሎ የሚታለፉበት ሂደቶች ሲታይ ምን ያክል ማህበረሰቡ በከፍተኛ ደረጃ ነገሮችን ለይቶ መገንዘብ የሚችልበት ሁኔታ መኖር አለበት ብለን እናምናለን። እንደ ደሴ ብቻ ሳይሆን እንደ አዲስ አበባ የተለያዩ ነገሮች ተፈጽመው ይሆናል። ተመሳሳይ ነጸብራቆች ደግሞ በረቀቀ መንገድ ቀድሞ እንደኔ አንሷር አህመድ አንስቶታል በደንብ ተመሳሳይ ነገሮች እዚህም ተደርገዋል። እየተደረጉም ደግሞ እንደቀጠሉ ሂደቶች ላይ ነው ያሉት። በተለይ እኛን የግድ ደብዳቤ በሚመስል መልኩ ያለ እርከን ደረጃ ከተቋማዊ አሰራር ውጭ ከስነ ምግባር ውጭ እንዲሁም ደግሞ ቢያንስ እንኳን ነገ ጧት ማህበረሰቡ ሲሰማው እንዴት ይሆናል የራሴ ደጋፊስ እንዴት ነጥብ ያስጥልኛል የሚል ግንዛቤዎች አልተወሰዱባቸው ቃል ጉባኤዎችና አሰራሮች በመከተል ከታገድን በኋላ የተለያዩ ስራዎችን አሁን በፍጥነት በሚመስል መልኩ ምን ለማድረስ ነው የት ለማድረስ ነው የሚል ጥያቄዎችን ማህበረሰቡ የሚያነሳባቸው አግባቦች እና ጉዳዮች ሆነው እንደቀጠሉ ነው እያየናቸው ያለው ማለት ነው። ከዚያ አኳያ የምርጫ ቦርድ ደረጃ ድረስ ጣልቃ በመግባት ነገሮችን አሰራሮችን ለመቀየር የተሞከረበት ሂደት አለ። ማስረጃዎችን ማቅረብ ይቻላል። በተለይ ደግሞ ተቋም ውስጥ የሚሰሩ አንዳንድ በበላይነት መምራት እንፈልጋለን የሚሉ ግለሰባዊ አደረጃጀት እንዲኖር ያ ደግሞ የሚከፈለው ዋጋ ደግሞ ማህበረሰቡ በኋላ እዳ ጥሎ የሚሄዱ አሰራሮች የሚከተሉ ግለሰቦች ምርጫ ቦርድ አስተዋቂ ሆኖ ምርጫ ቦርድ በሚመራው ቦታ ላይ የህዝብ ግንኙነት ሆኖ ማይክ ይዘው የሚመሩበት አግባቦች ደሴ ላይ ተስተውሏል። ያውም ደግሞ በመንግስት ቤት ማለትም በዞን አስተዳደር ውስጥ የተፈጸመ ትልቅ ስህተት መሆኑን ልንገነዘብ የምንችለው እዛ ውስጥ የነበሩትን ታዛቢዎች የደሴ ማህበረሰብ አባቶች ትልቅ መሻይኾችም ከሌላም አካል የመጡ ሰዎችም በደንብ አስተውለውት የሄዱበት ሁኔታ ነው ያለው እና በዚህ ደረጃ ጣልቃ ገብነቱ በአንድ ተቋም ብቻ በአንድ ግለሰብ ላይ ወይም ደግሞ በነባር በነበሩበት ሱፊ መሻይኾች ላይ በተለይ እኛ ከዛ የመጣን ከመሆናችን አኳያ ሀሳቦቻችንን የበላይነት ስናነሳ እናንተ እንደዚህ ስለሆናችሁ ነው እንደውም ይሄ ጥያቄ ከዚህ ቤት ነው የተነሳው የመብት ጥያቄያቸውን ሁሉ ለምን ከዚህ ቤት ይነሳል የሚሉ ጥያቄዎች ሁሉ እየተስተናገደ ከነበረበት አኳያ ብዙ ትዝብቶችን ወስደዋል ማለት ነው። ያ ብቻ ደግሞ አይደለም የእውቀት ማነስ ችግሮች የፈጠሯቸው ብቻ ሳይሆኑ ፍላጎት ዘንድ ተኮሮች አካሄዶች ብዙ ስህተቶችን ፈጥረዋል። እነዛ ደግሞ እንዳይታዩ የመጋረድና አንደርቴብል የሆኑ እንቅስቃሴዎችን በሰፊው ደረጃ ከደሴ ብቻ ሳይሆን ከደሴ ውጭ ባሉ እስከ አዲስ አበባ ድረስ ሴንተር ያደረጉ እንቅስቃሴዎች ላይ ተሳትፎ እንዳላቸው የሚያሳዩ ነገሮች አሉ። በግል ለምሳሌ የተለያዩ ቀደም ወንድነን አንስቶታል ሶሻል ሚዲያዎች የተከፈቱትን ሁሉንም አቅፎ ነገሮችን አስረድቶ አድርጎና ችግሮችን ፈቶ ፍትሃዊ ሆኖ ለማራመድ ወይም ለማሻገር ጥረት በሚደረግበት ሂደት ላይ ኔጌቲቭ አስተሳሰብ ያላቸው ወይም ደግሞ በፊትም ጥላቻ ያላቸው ሰዎች ሊሆኑ ይችላሉ ወይም ደግሞ ነገሮችን መገንዘብ የማይፈልጉ ወይም ጥቅሙ ተከፋይ የሆኑ ግለሰቦች ሊሆኑ ይችላሉ አደረጃጀቶችም ሊሆኑ ይችላሉ። እነሱ ግለሰቦች ሆኑ አይሆኑ በማይታወቅ መልኩ የተቋሙ አስተዳደሮች የሆኑ ሰዎች ሁሉ እዛ ውስጥ አስተያየት በመስጠት ማበጣበጥ ሂደቶችንም ለመፍጠር ከፍተኛ ርቀት የተሄደበት ሁኔታዎች ነበሩ። ተቋማችንን በብቃት ሊመሩ የሚችሉ ሰዎችን ወደፊት ለማምጣት የሚያስችለን አሰራር ትኩረት ብንሰጥበት የተሻለ ነው ለማለት ነው። አሁን በደሴ ከተማ ባለው ተጨባጭ ሁኔታ ከተማው እየሰፋ ነው። ፖፑሌሽኑ እየሰፋ ባለበት ደረጃ ከ20 ቀበሌዎች በላይ ነው ያለው። ከ126 በላይ መስጊዶች አሉ። እንግዲህ እነዚህ 126 መስጊዶች አብዛኛዎቹ ጁምዓ ሶላት ኹጥባ የሚፈጠሩባቸው ሰፋፊ መስጊዶች፣ ከ21 በላይ መቃብሮች አሉ። ለምሳሌ መስጊዶችና መቃብሮችን ስናይ አባቶቻችን በደህናው ጊዜ በመልካም አመለካከታቸው ነገሮችን ራቅ አድርገው ወይንም አላ ሰደቃ ተጃሪ ያለ አድርግላቸው ያንን በማሰብ እነሱ የመሰረቷቸው ናቸው። እኛ ካለንበት የፖፑሌሽን ብዛት አንፃር ከኢኮኖሚካሊ ተምረናል ብለን በተቋም ደረጃ ተሳትፈናል ወይንም ለእስላም ምን እናበረክታለን ብለን ከምንለው አንፃር ቫልዩ አድ ያደረግነው በአንጻራዊነት ሲታይ በጣም ደካማ። እንደውም በአንጻሩ ያየን ያለነው ነገር እጃችን ላይ ያለው ተጨባጭ ምንድነው? እነሱ በጀመሩት መቃብር ላይ ማስፋፋት ሳይሆን መቃብሮችን እያነሱ ገቢ እየተደረገ ኮንቴነር መደርደር እነዛን እያነሱ ባህር ዛፍ መቁረጥ ባህር ዛፍ ሽያጭ ነው አጀንዳው በሙሉ አይደለም እንዴ? ካባ ድንጋይ እናውጣ ነው ያለው አይደለም እንዴ? ባሉን ተቋሞች ላይ ራሱ እስላማዊ አንድነታችንን ፈጥረን ኡማው ሊጠቀም የሚችል ተቋማችንን ማስፋት እንችላለን ተብለን አንዳንድ የምናነሳቸው አሉ። ለምሳሌ ከተማችን ላይ
ፉርቃን ፕሮጀክትን በተመለከተ አረብ ገንዳ ፕሮጀክትን በተመለከተ በሚነሳው ሐሳቦች ላይ hatta ካንደበት ነገሩ ወጥቶ ሳይል እነሱ በቦርድ ነው የሚመሩት ይላሉ። እሺ በቦርድ ነው የሚመሩት። ቦርዱ ተጠሪነቱ ለማን ነው? ለመጅሊስ ነው እኮ። ይሄን ነገር መጅሊሱ ማወቅ አለበት ብለው ወደኛ የመጡ ወንድሞች አሉ። የዛን ያየነው ፊገር አለ። እኛ በዚህ ባለው ተጨባጭ ሪፖርትን ሰምተን አናውቅም። እንቅስቃሴያችሁ እንዴት ነው የሚለው ነገር ስናይ እናቀርባለን የተባለው አይደል? እናቀርባለን ላይደርሳችሁ ይችላል ነው። ምክንያቱም መሀል ላይ there is a big bridge አለ። እዚህ ላይ ትልቅ ብሪጅ አለ። አንተ ማትሻገረው ወይ ልትሻገረው የማይፈልግ ማለት ነው። ማህበረሰቡ የሚያውቀውና የማያውቀው እስላማዊ ሀብቶቻችን አንዱ ትልቁ የመጅሊሱ ድርሻ የሙስሊሙን ሀብት ማስጠበቅ ነው፣ ማስፋፋት ነው። እስላማዊ ልማትን ማስፋፋት ነው፣ መንግስትን ማገዝ ነው። ሊጠቀምበት የሚችለው ነው። ለምን ትላልቅ ፕሮጀክት መንደፍ ሲገባል መረጃ ብዙ አይደርሰንም፣ ስንጠይቅ አናገኝም። በዚህ ጉዳይ ላይ መነሳት ያለባቸው አንዳንድ ጥያቄዎች ሆነን ደብዳቤ ስንጽፍ ማህተም ሊደረግ እኔ ያው እንግዲህ መጅሊስ ከገባን 7-8 ወራችን ሆኗል። ያቀረብነውን ሐሳብ አቅርበን ይሄንን ለምሳሌ ዑለሞች እንደዚህ ማናገር ፈልጋለሁ፣ በምን መልኩ ነው በምን አግባብ ነው እንደዚህ እየተፈጠረ ያለው እነሱ መሰብሰብ እንፈልጋለን ሲባል ነው የሚባለው። ከክቡር ፕሬዝዳንታችን ጀምሮ ቢሆን ማህተም እኛ በማናውቀው ግን በርካታ ማህተሞች እየተመቱ ብዙ ስራ እየተሰሩ ነው ያለው which is under table ማለት ነው። ስለዚህ ተቋማዊ አሰራር ግልጽነቱ እስከምን ድረስ ነው? ተጠያቂነቱ እስከምን ድረስ ነው? ኃላፊነቱ እስከምን ድረስ ነው? ልማታዊነቱ ተስፋ ዘልነቱ እስከምን ድረስ ነው? ይሄንን በጣም ማየት ያለብን ይመስለኛልና ይሄ በበርካታ ሙስሊም ማህበረሰብ ላይ ያለ ትልቅ ሐሳብ ነው ብዬ ነው የማስበው። ለምሳሌ ረመዳንን ሶላትን በተመለከተ የጋራ አጀንዳ ስለሆነ በጋራ ታወራለህ። ሳምር ከሆነ ኮርነር ላይ የሆነ ሐሳብ ይመጣል። ዑለማ ምክር ቤቱ ሊሆን ይችላል፣ መጅሊሱ ያወጣው ህግ ሊሆን ይችላል። መጅሊሱ በራሱ ተዋረድ የቀረጻቸው ህዝብን የማይወክሉ ብዬ የማስባቸው አደረጃጀቶች አሉት። እነዛን ይሰበስባል። እንዲህ ነው ብሎ ያጸድቃል። ያንን ወደ ታች አውርደናል ይላል። እታች ሄድና የሚጠቀመው ምንድነው? እንደ ኢስላም ዳዕዋ አይደለም፣ እንደ ኢስላም ሂክማ ሳይሆን ፎርስ ነው የሚጠቀመው። ዞር መጠየቅ ይችላል። እያንዳንዱ ኢማም በፍርሃት ነው ያለው። 7-8 ልጅ ወልዶ 30 ዓመት 40 ዓመት በቁርአን በማቅራት ዒልም በማቅራት የቆየ በርካታ ዑለሞቻችን ያለምንም ኤክስኪውዝ ከ3000 ከ4000 ብር ደሞዝ ላይ ተነስተው ምንም ነገር የማያውቁ ማለት ነው። እነሱ ተነስተው ግን የነሱን ስሜት ሊያቀነቅን የሚችል በ20 በ30 ሺህ ብር እየመጣ የሚተከልበት ነው። እሱ በቀጣይ ስለ ዑለማ ምክር ቤት አደረጃጀቱን በሚመለከት በቀጣይ ልናየው እንችላለን። እኔው እንደዚህ አይነት ፕሮብሌሞች አሉት። ፕሮብሌሙ የጀመረው ካናቱ ላይ ነው ብዬ ነው የማስበው። ተቋሙ ጤነኛ ካልሆነ ወደ ታች ሊወርዱ የሚችሉ መዋቅሮችና አሰራሮች አደረጃጀቶች ጤነኛ ይሆኑ ብዬ ነው የማስበውና እነዚህንም ህዝቡ ማወቅ አለበት፣ መሳተፍ አለበት፣ ወደ መፍትሄው መሄድ መቻል አለበት። እኛ ከገባን በኋላ ያጋጠመን ተግዳሮቶችን እንዲህ አይነት ችግር አጋጥሞናል ብቻ ሳይሆን ምናልባት ቪዚብል ላይ ሆኑ ይችላሉ እንጂ ብዙ ያስቀረናቸው እንትኖች ማለት ብዬ ነው የማስበው። አንዳንድ ጊዜ ከሰራናቸው የበለጠ ብሎክ ያደረግናቸው መከላከል ላይ ነው፣ ማጥቃት ላይ ሳይሆን መከላከል ላይ ነው። ምክንያቱም ሜዳው ሲመቻችልን ነው ሁሉ ነገር የተዘጋጋ ነው። እኔ አሁን አንድ የምገልጸው ነገር አለ፣ ምናልባት ወደ እንትን ስንገባ ልናየው እንችላለን እንጂ ሁለት ጊዜ የምክትል ፕሬዝዳንቱ የተቋሙ የሂሳብ ማንቀሳቀስ ላይ ፊርማው መካተት አለበት የሚለው ነገር አለ። አሁን ያን በተመለከተ 2-3 ጊዜ ጠይቀናል። መረጃዎች አሉ። እንዲሆንም አይፈልግም። እኔም በተንቦራጨቀ ነገር ላይ መግባት ስለሌለብኝ ዝርዝራቸውን ባላንሳቸውን ያሉበትን በተለያየ ነገር ነው ተበትነው ያሉት። እሱን በቀጣይ ስለምናየው ማለት ነው። ስለዚህ እነዚህ በአንድ በኩል ልክ እንደ ሙስባሃ መጅሊስ አንድ ቦታ ላይ ተቋቁሮ የተቀመጠ ካልሆነ ክሬ የሌለው ሙስባሃ እንዴት ነው ማኔጅ የምታደርገው? ይሄን ለማለት ነው። አመሰግናለሁ። የምትጀምሩበት ካለ ኢንሻአላህ አብዛኛውን ነገር ምክትል ፕሬዝዳንታችን አንሷር አህመድ በደንብ ገልጾታል። ሁለቱም ወንድሞች ትልቅ ጥረት አድርገናል። ያደረግነው ደግሞ መሰረት የያዘ እውቀትን የተከተለ አካሄዶች በመሄዳችን እንደዚህ ለውጥ አምጥተናል ብለን እናምናለን። ነገር ግን በዚህ ለውጦች ላይ ተግዳሮቶች ሆነው የተገኙት በማህበረሰብ ውስጥ ብቻ ሳይሆን እዛው አመራር ውስጥ ያሉ ሰዎች የተለያዩ ነገሮችን ከማንሳት አንፃር ፍረጃዎች ብዙ ተሰጥቷል። እንደዚህ ስለሆነ ነው፣ በዚህ ምክንያት ነው፣ እንደዚህ አይነት ባክግራውንድ ስላላቸው የሚሉ ሁሉ በተለይ በኔ ላይ ደግሞ የተለየ አስተያየትም እንዳላቸው የተገነዘብኩበት ነገሮች አይቻለሁ። ነገር ግን ተቋሙ እንደ ተቋም መቀጠል ካለበት ማህበረሰብ ያቀፈ መሆን አለበት የሚል ሰፊ ማህበረሰቡን የገፋ አካሄዶች ስላሉ በተለይ ግን ዝንባሌው ደግሞ ግለሰባዊና ግለሰብን ፍላጎት ያደረገ ማዕከል ያደረገ ከመሆኑ አኳያ እነዚህ ነገሮች እንዲለወጡ አውዱ በሌላ መልኩ እንዲቃኝ
ከዝግጅት ጀምሮ ሰነድ አዘጋጅ ማለትም ከስትራቴጂ ጀምሮ ከፍተኛ ለውጥ ለማድረግ ፈልገናል። ነገር ግን እኛን ለማካተት የማይፈልጉ ሰዎች የተለያዩ ቃላቶችን ተጠቅመዋል። ባለፈው ቅድም እንደተነጋገርነው መርዝ ነው አካታችነት የሚል ቃሎች ሁሉ አስተናግደናል። ይህ ሁሉ ሂደቶች ልናልፋቸው ወይም ደግሞ ልናያቸው የማይገቡ አንዳንድ በመጋረጃ የተጋረዱ አሰራሮች መኖራቸውን ግልጽ ያደረገ ነው። ተደጋጋሚ ጥያቄዎች አቅርበናል። በተለይ አንድ ነው ከተከሰተ በኋላ እኔ የጻፍኳቸው ደብዳቤዎች ነበሩ። ዛሬ አልቀበልም የሚል ምላሾች መጥቷል። ኢቭን ጊዜ መቼና እንዴት እንደሚቀበሉ ደብዳቤዎች ሁሉ በራሳቸው አሰራር ሂደት የሚያቀርቡት ነገር ይኖራል። ሪፖርቶችን ለማቅረብ ሞክር ነበር። ነገር ግን ተቀባይነት ያላገኙበት አሰራሮች አሉ። መዋቅሩን ጠብቆ ለመሄድ ያክል ወደ ላይ ወደ ክልል አካባቢ ጽሁፎችን ጽፈን አስገብተናል። ፌደራል ድረስ ጽሁፎችን አስገብተናል። ነገር ግን የሚሰጠው ምላሽ ግን ብዙም አጥጋቢ አይደለም፣ ፈጣንም አይደለም። ከዚህ አኳያ አታችመንቱ ራሱ ከታችና ላይ ያለው መዋቅር ሰፊ ልዩነት አለው። ያ ብቻ ሳይሆን ግለሰቦች እንዲፈነጩበት የተደረገው ተቋም ክልሎች ባሉበት ሜዳ ላይ የተለየ አስተሳሰቦችና ዝንባሌዎች የኢትዮጵያ ሙስሊሞችን ብቻ ሳይሆን የኢትዮጵያ ሙስሊሞችን ጭምር እንደውም እንደ ሀገር ደግሞ ደሴና አካባቢዋን ሊቀየር የሚችሉ አስተሳሰቦችን እኛ እንደዚህንም እንትን አናገደናቸዋል ከሌና ከሌ መጅሊስ የሚባል ነው ያለው የሚሉ ፊሽካዎችን ሁሉ የሚያሰቡበትና በዛም ሂደት ላይ ደግሞ ዝም ተብሎ የሚታለፉበት ሂደቶች ሲታይ ምን ያክል ማህበረሰቡ በከፍተኛ ደረጃ ነገሮችን ለይቶ መገንዘብ የሚችልበት ሁኔታ መኖር አለበት ብለን እናምናለን። እንደ ደሴ ብቻ ሳይሆን እንደ አዲስ አበባ የተለያዩ ነገሮች ተፈጽመው ይሆናል። ተመሳሳይ ነጸብራቆች ደግሞ በረቀቀ መንገድ ቀድሞ ወንድሜ አንሷር አህመድ አንስቶታል። በደንብ ተመሳሳይ ነገሮች እዚህም ተደርገዋል። እየተደረጉም ደግሞ እንደቀጠሉ ሂደቶች ላይ ነው ያሉት። በተለይ እኛን የግድ ደብዳቤ በሚመስል መልኩ ያለ እርከን ደረጃ ከተቋማዊ አሰራርም ውጭ ከስነ ምግባርም ውጭ እንዲሁም ደግሞ ቢያንስ እንኳን ነገ ጧት ማህበረሰቡ ሲሰማው እንዴት ይሆናል የራሴ ደጋፊስ እንዴት ነጥብ ያስጥለኛል የሚል ግንዛቤዎች ያልተወሰዱባቸው ቃል ጉባኤዎችና አሰራሮች በመከተል ከታገድን በኋላ የተለያዩ ስራዎችን አሁን በፍጥነት በሚመስል መልኩ ምን ለማድረስ ነው የትስ ለመድረስ ነው የሚል ጥያቄዎችን ማህበረሰቡ የሚያነሳባቸው አግባቦች እና ጉዳዮች ሆነው እንደቀጠሉ ነው እያየናቸው ያለው ማለት ነው። ከዚያ አኳያ የምርጫ ቦርድ ደረጃ ድረስ ጣልቃ በመግባት ነገሮችን አሰራሮችን ለመቀየር የተሞከረበት ሂደት አለ። ማስረጃዎችን ማቅረብ ይቻላል። በተለይ ደግሞ ተቋም ውስጥ የሚሰሩ አንዳንድ በበላይነት መምራት እንፈልጋለን የሚሉ ግለሰባዊ አደረጃጀት እንዲኖር ያ ደግሞ የሚከፈለው ዋጋ ደግሞ ማህበረሰቡ በኋላ እዳ ጥሎ የሚሄዱ አሰራሮች የሚከተሉ ግለሰቦች ምርጫ ቦርድ አስተዋዋቂ ሆኖ የምርጫ ቦርድ በሚመራው ቦታ ላይ የህዝብ ግንኙነት ሆኖ ማይክ ይዘው የሚመሩበት አግባቦች ደሴ ላይ ተስተውሏል። ያውም ደግሞ በመንግስት ቤት ማለትም በዞን አስተዳደር ውስጥ የተፈጸመ ትልቅ ስህተት መሆኑን ልንገነዘብ የምንችለው እዛ ውስጥ የነበሩትን ታዛቢዎች፣ የደሴ ማህበረሰብ አባቶች፣ ትልቅ መሻይኾችም ከሌላም አካል የመጡ ሰዎችን በደንብ አስተውለውት የሄዱበት ሁኔታ ነው እና በዚህ ደረጃ ጣልቃ ገብነቱ በአንድ ተቋም ብቻ በአንድ ግለሰብ ላይ ወይም ደግሞ በነባር በነበሩበት ሱፊ መሻይኾች ላይ በተለይ እኛ ከዛ የመጣን ከመሆናችን አኳያ ሀሳቦቻችንን የበላይነት ስናነሳ እናንተ እንደዚህ ስለሆናችሁ ነው እንደውም ይሄ ጥያቄ ከዚህ ቤት ነው የተነሳው የመብት ጥያቄያቸውን ሁሉ ለምን ከዚህ ቤት ይነሳል የሚሉ ጥያቄዎች ሁሉ እየተስተናገደ ከነበረበት አኳያ ብዙ ትዝብቶችን ወስደዋል ማለት ነው። ያ ብቻ ደግሞ አይደለም። የእውቀት ማነስ ችግሮች የፈጠሯቸው ብቻ ሳይሆኑ ፍላጎት ዘንድ ተኮሮች አካሄዶች ብዙ ስህተቶችን ፈጥረዋል። እነዛ ደግሞ እንዳይታዩ የመጋረድና አንደርቴብል የሆኑ እንቅስቃሴዎችን በሰፊው ደረጃ ከደሴ ብቻ ሳይሆን ከደሴ ውጭ ባሉ እስከ አዲስ አበባ ድረስ ሴንተር ያደረጉ እንቅስቃሴዎች ላይ ተሳትፎ እንዳላቸው የሚያሳዩ ነገሮች አሉ። በግል ለምሳሌ የተለያዩ ቀደም ወንድም ያንሷናስቶታል ሶሻል ሚዲያዎች የተከፈቱትን ሁሉንም አቅፎ ነገሮችን አስረድቶ አርግቦና ችግሮችን ፈቶ ፍትሃ ሆኖ ለማራመድ ወይም ለማሻገር ጥረት በሚደረግበት ሂደት ላይ ኔጌቲቭ አስተሳሰብ ያላቸው ወይም ደግሞ በፊትም ጥላቻ ያላቸው ሰዎች ሊሆኑ ይችላሉ። ወይም ደግሞ ነገሮችን መገንዘብ የማይፈልጉ ወይም ጥቅሙ ተከፋይ የሆኑ ግለሰቦች ሊሆኑ ይችላሉ። አደረጃጀቶችም ሊሆኑ ይችላሉ። እነሱ ግለሰቦች ሆኑ አይሆኑ በማይታወቅ መልኩ የተቋሙ አስተዳደሮች የሆኑ ሰዎች ሁሉ እዛ ውስጥ አስተያየት በመስጠት የማበጣበጥ ሂደቶችንም ለመፍጠር ከፍተኛ ርቀት የተሄደበት ሁኔታዎች ነበሩ።